የሊዮኔል ሜሲ ስብራትና ጫማ የመስቀል ፍንጭ። የእግር ኳሱ ኮከብ ሊዮኔል ሜሲ በአባቱ ሞት ከፍተኛ የሐዘን ስብራት ውስጥ መግባቱ ጫማ መስቀያ ጊዜውን ባልጠበቀ ሁኔታ አቅርቦታል። ሜሲ አድናቂዎቹን ልብ ጭምር በሰበረው የሐዘን መግለጫው አባቴ ከነመለየት መቀበል አልቻልኩም፣ ከእንግዲህ ያላንተ ኳስ መጫወት የሚሆንልኝ አልመሰለኝም ብሏል። የሜሲ በአባቱ ሞት መሰበር ሚሊዮኖች በሁለት ጎራ ተሰልፈው የሚነታረኩበትን የቡድን ድልድይ ጭምር የሰብአዊነት የሰበረ ታሪካዊ ክስተት ሆነዋል። ለሜሲ ያላቸውን አክብሮት ለመግለጽ ሌላኛውን የእግር ኳስ ኮከብ ሮናልዶን የሚያጥላሉ ደጋፊዎች ተፎካካሪነት ከሰውነት በታች መሆኑ ተመልክተዋል። ሰላም ጤና ይስጥልን የመሴት ወደ ቤተሰቦች በያላችሁበት ሰላምና ጤና ለእናንተ እየተመኘን ወደ ዛሬው የእግር ኳስ ኮከብ እጅግ ልብ የሚነካ የሐዘን ስብራትና የመላው ዓለም የስፖርት አፍቃሪዎች ቀልብ ወደ ሳበው ጉዳይ አብረን እንዘል። ይህ መሴት ወደ ነው። ሩቅ ቢመስሉም መምጣታቸው የማይቀር የዓለም እግር ኳስን ሌላ መልክ ያላብሱታል ተብለው የሚታሰቡት ቀናት በአሳዛኝ የልብ ስብራት አጋጣሚ የተቃረቡ ይመስላል። ከፖርቹጋል ማዴራ እና ከአርጀንቲና ሮዛሪዮ ኳስን የተጠበባት ሜሲ አባት ሞት በቅጽበት የዓለም እግር ኳስ ታሪክ ጥፋት ሆኖ ብቅ ብሏል። የ68 ዓመት አባቱን በሞት የተነጠቀው ሜሲ እጅግ ከባድ ስብራት ውስጥ ከመውደቁ ባሻገር እግር ኳስን ብዙ ሳይርቅ ሊሰናበታት የሚችልበት አጋጣሚ ተፈጥሯል። ሆርጌ ለሊዮኔል ሜሲ ወላጅ አባቱ ብቻ አልነበረም። ገና በማለዳው ጉልበቱ ሳይጠና በሆርሞን እድገት ችግር ምክንያት እግር ኳስ ህልሙ ሊቀጭ በነበረበት ያን ጊዜ አሳልፎ ለዓለም ያበረከተ ውድ ስጦታ ነው። ሜሲ በአባቱ ሞት ክፉኛ ከመሰበር አልፎ ያለ አባቱ እግር ኳስን መጫወት እንደሚከብደው መግለጹ የእግር ኳስ ወዳጆችን ቀልብ ስበዋል። እውን ሜሲ በአባቱ ሞት በገጠመው መሪር ሐዘን እግር ኳስን በአጭር ጊዜ ጨክኖ ይሰናበታት ይሆን የሚለው ጉዳይ የብዙዎች መነጋገሪያ ሆኗል። እስኪ በቅድሚያ ሜሲ በከባድ የልብ ስብራትም ውስጥ ሆኖ ለአባቱ የጻፈውን አሳዛኝ ደብዳቤና ስለ ጫማ መስቀል የሰጠው ፍንጭ እንመልከት። ሊዮኔል ሜሲ ለአባቱ ለጆርጅ ሜሲ የጻፈው ልብ የሚነካ የመሰናበቻ ደብዳቤ እንዲህ ሲል ይጀምራል። አባቴ፣ አሁንም ከእኛ መለየትህን ማመን አልቻልኩም። አባቴ፣ ከእንግዲህ ዓይንህን የማላየው ከእኔ ጋር የማትነጋገር መሆኑን መቀበል ከብዶኛል። የምትሰቃይ እንደነበርና አሁን ማረፍ የተሻለ መሆኑን ባውቅም ግን በጣም ፈጥነህ ተለይህን። ገና አብረን የምናሳልፈውና የምንደሰትበት ብዙ ጊዜ ነበረን። በመጨረሻው የዓለም ዋንጫ እንድጫወት ሁልጊዜ ትነግረኝ ነበር። ውድድሩ ከመጀመሩ ጥቂት ቀናት በፊት ግን ጤናህ እየታወከ መጣ። በውድድር ላይ ሳለው የማትገኝበት የመጀመሪያው ጊዜ ነበረ። ነገር ግን እናቴ ደህና እንደምትሆንና ለመጓዝ እንደምትችል ነግራኝ ነበረ። ወደ ፍጻሜው እንደምደርስና መተው ጨዋታው እንደምትመለከት ነግሬህ ነበረ። ስለተፈጠረው ነገር ሁሉ ማውራት ስላልቻልኩ ወደ አንተ መጣሁ። ምንም ነገር መደሰት አልቻልክምና ሻምፒዮና ባንሆንም እያንዳንዱን ጨዋታ እንዴት እንደተደሰትንበት በፍጹም አላወቅም። አሁንም ቢሆን አንተ ልክ ነበርክ። በዚያ መገኘትና መጫወት ነበረብህ። ይህን የምነግርህ እናወራው ያልቻልነው ብቸኛው ነገር ስለሆነ ነው። ምክንያቱም ሌላውን ነገር ሁሉ አስቀድመህ ታውቀዋለህ። በየቀኑ እናወራ ነበረ። ለእኔ ፕሮግራሞች ምክንያትም በቻልንበት ጊዜ ሁሉ እንገናኝ ነበር። ያላንተ ምን እንደማደርግ አላውቅም። እንዴትስ ለመቀጠል እንደምችል አላውቅም። እኔ እግር ኳስ ብቻ ነው የምጫወተው። አሁን ግን ለረጅም ጊዜ መጫወቴን እቀጥላለሁ ወይ የሚል ብዙ ጥርጣሬ አደረብኝ። ከጅምሩ ጀምሮ ከጎኔ ነበርክ። እስከ መጨረሻውም በጣም ቅርብ ነበርክ። ለምን ጥቂት ጊዜ ታግሰ አብረን አልጨረስንም? ደስታህ ቤተሰብህን፣ ባለቤትህን፣ ልጆችን ማየት እንደሆነ አውቃለሁ። ከሁሉም በላይ ደግሞ ሌሎች ሳይረዱ እኔ ስጫወት ማየት እንደነበረም አውቃለሁ። ከትንሽነት ጀምሮ ሁልጊዜ እንደዚያ ነበረ። ከሥራ እንድተመለስክ ወደ ልምምድ ቦታ ሁሉ ተወስዶ ነበር። በእርግጥም አንዱን ጨዋታ አታልፍም ነበር። እኔን ስትመለከት እንዴት ትጨነቅ እንደነበርና እንዴት ትዝናናበት እንደነበር አስታውሳለሁ። አባት፣ ጓደኛና ወኪሌ ነበርክ። በየወቅቱ መሆን ያለብህን ሰው ሁልጊዜ ነበርክ። በፍጹም አልተሳሳትክም። ከአንዳንድ ቅርታዎችና ጭቅጭቆች ባሻገር ሁልጊዜ ልክ ነበርክ። በመጨረሻም ሁሉም ነገር አንተ ባልከው ይደመደማል። በጣም ናፍቅሃለሁ። ነገር ግን ሁልጊዜ በልቤ ውስጥ ትኖራለህ፣ በተለይም በልጆች አስተዳደግ ውስጥ። ምክንያቱም አንተ እኔም ባሳደግከኝና ባስተማርከኝ መንገድ ነው ልጆችን የምኮተኩታቸው እና የማሳድገው። በሰላም ረፍ። እዚህ እንዳደረግከው ሁሉ ከላይ ሆነህ ጠብቀን። ስለ ሁሉም ነገር አመሰግናለሁ። እወድሃለሁ አባቴ። ይህ የሜሲን ልብ ስብራት ፍንትው አድርጎ የሚያሳይ የስንብት ደብዳቤ ነው። የሮናልዶ ማጽናትና ሰብአዊነት ጥግ። በዚህ አሳዛኝና የልብ ስብራት ወቅት ግን የዓለምን ትኩረት የሳበ ሌላ ትልቅ ክስተት ተመልክተናል።
የዘመን ተጋሪውና በሜዳ ላይ ለዓመታት ትልቅ ተፎካካሪ የሆነው ክሪስቲያኖ ሮናልዶ በኢንስታግራም ገጹ ለሜሲ ልብ የሚነካ የመጽናናት መልእክት አስተላልፎለታል። ሮናልዶ በዚህ አስቸጋሪ ጥርቅ የሐዘን ጊዜ ለአንተና ለቤተሰቦች መጽናናትን እመኛለሁ። ሊዮ አባትን ማጣት ምን ያህል ልብ እንደሚሰብር እና ምን ያህል ባዶነት እንደሚፈጥር እረዳለሁ። ጥንካሬውን ይስጥህ፣ በርታ፣ ጠንክር ሲል ሐዘኑን ተጋቶታል። ይህ የሮናልዶ መልእክት ተራ የጽሑፍ መልእክት ብቻ አልነበረም። እሱ ራሱ ያሳለፈውን ጥልቅ ቁስል የሚያስታውስ ነበረ። ክሪስቲያኖ ሮናልዶ ገና በ20 ዓመቱ አባቱ ሆዜ ዴኒስ አቪዮሬን በሞት የተነጠቀ ሰው ነው። ለሮናልዶ ገና በወጣትነቱ አስከፊው ድህነት አልፎ ተስፋ መቁረጥ ተሸንፎ ጀንበሮ ወግ ማለት ስትጀምር ዕጣ ፈንታው ህልም እውን ወደሚሆንበት ስፍራ ቢያደርሰውም አባቱ ግን ልጃቸው በዓለም እግር ኳስ ላይ ያመጣውን ድቅድቅ ስኬት ሳይረዱና ሳይመለከቱ ወደማይቀረው ዓለም ተሻግረዋል። ለዚህም ነው ከዓመታት በኋላ ሮናልዶ ከጋዜጠኛ ፒርስ ሞርጋን ጋር በነበረው ቆይታ ስለ አባቱ ሲነሳ አባቴ ምን ነው ይህን ስኬት ባየልኝ ሲል የቁጭት እንባውን ያነባው። የሁለቱም ታላላቅ ተጫዋቾች የሚለያያቸው ሮናልዶ በማልዳው የሙያ ሕይወቱ፣ ሜሲ ደግሞ በማምሻው የአገልግሎት ዘመኑ አባቶቻቸውን በሞት ማጣታቸው ነው። ሜሲ አባቱ በጅማሬው አብረውት እንደነበሩት ሁሉ ጥቂት ቀርቷል ባለው ፍጻሜውም ባይለዩት ምኞቱ ነበረ። የእግር ኳስ የመጨረሻው ምዕራፍ። ሜሲ የአባቱን ስንብት ተከትሎ ከሰነዘራቸው ሐሳቦች ግን አንድ ዋና ሰበዝ ይመዛል። እርሱም ከእግር ኳስ የሚሰናበትበት ቀን በጣም መቅረቡ ነው። የሮናልዶም ሆነ የሜሲ የክብረ ወሰንና የድል ታሪኮች ማብቂያቸው ደርሷል። ሜሲ ካንተ በኋላ ምን እንደማደርግ እግር ኳስም ለምን ያህል እንደምጫወት አላውቅም በማለት ስለ ጫማ መስቀል ፍንጭ ሰጥቷል። ሜሲ በጥልቅ የልብ ስብራት ውስጥ ሆኖ በሰነዘረው ሐሳብ ውስጥ የተላለፈው መልእክት ከእግር ኳስ ቀላል ዓለም በቀላሉ የሚታይ አይደለም። ሜሲ አባቱ በጅማሬው አብረውት እንደነበሩት ጥቂት ቀርቶታል ባለው ፍጻሜውም ባይለዩት ምኞቱ ነበረ። ጊዜን መግዛት ብችልና ጥቂት ቆይተ ሌላ ብሩህ ቀናት አብረን ብናይ የሚለው መሻቱ የሐዘኑን ጥልቀት የሚገልጽ ነው። መረጋጋት እንደራቀውም አልሸሸገም። ሜሲ የአባቱን ስንብት ተከትሎ ከሰነዘራቸው ሐሳቦች ግን አንድ ዋና ሰበዝ ይመዝዛል። እርሱም ከእግር ኳስ የሚሰናበት ቀን በጣም መቅረቡ ነው። 23ኛው ዓለም ዋንጫ የክርስቲያኖ ሮናልዶም ሽኝት ያራቀ መሆኑን አመላክቶን ያለፈው። ከዚያስ የሚለው ጥያቄ ይከተላል። ሁለቱ ያለፉባቸው የስኬት መንገዶች፣ መውጣትና መውረዶች፣ አንጸባራቂ ድሎች፣ የዓለም ኮከብነት ክብሮች ያለፉ ትዝታዎች ሊሆኑ ቀኑ እየደረሰ ነው። ካልተቋጨው ከሁለቱ ማን ይበልጣል? ከፉክክር ባሻገር ሁለቱ ነገር ማብቂያ ያለውና ከነሱ ስንብት በኋላ የሚኖረው የዓለም እግር ኳስ መልክ ምን ሊመስል ይችላል የሚለው ተናፋቂ ነው። የእርሱ ሐሳብ ምንድን ነው? የሜሲ ከአባት ሕልፈት በኋላ ጫማ የመስቀል ውሳኔና የሮናልዶ አጽናኝ መልእክት እንዴት ተመለከቱት? ከእነዚህ ሁለቱ ኮከቦች በኋላ እግር ኳስ እንደ ቀድሞ ይሞቃል ይላሉ? አስተያየታችሁን በኮመንት መስክ ላይ አስፍሩልን። ቪዲዮውን ከተመቻችሁ ላይክና ሼር ማድረጋችሁን አትርሱ። ለመሴ ቱዴይ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና አነቃቂ ስፖርታዊ ዘገባዎች በፍጥነት እንዲደርሷችሁ አድርጉ። ስለተከታተላችሁን ከልብ እናመሰግናለን። ሰላምና ፍቅር ለሀገራችን ይሁን። ይህ መሴ ቱዴይ ነው።